ዝምታ ጥሩ ነው ቢበዛም ፈተና፣ መልካም እያሰቡ በጥሩ ህሊና ይላል ያገሬ ሰው። እንግዲህ ዛሬ ከመናገር ዝም ብንል ነው የሚሻለው ትላላችሁ። እና ለማንኛውም የዛሬው ደግሞ እንዴት ነው ባካችሁ? ሄሉሻና ያብስራ እንግዲህ ያቡ እኮ ምስኪን ነው የምር። እንደዚያ እሷ እየተናደደባት ራሱ ያቅፋታል። እና በነገራችን ላይ ተናዳችሁም ተደስታችሁም የሆነ እንደዚህ በቃ የሚያቅፋችሁ የሆነ ሰው ደስ ይላል። ብቻ እኛ ሴቶች በተለይ እንደዚህ አይነት ነው የምንወደውና ያብ ስራ በዚህ በኩል በጣም ነው የሚችልበትና እንደዛ ተናዶባት እንኳን ራሱ እንደዚህ እኮ አይደለም እያለ ነው የሚያቅፋትና እና ዛሬ የተሰራውን ስራ አይታችኋል። እንግዲህ እኔ በሶስት ሰው ነው የመጣሁላችሁ። ለማንኛውም ፍቅርና ኤፍሬም ደግሞ ዛሬ ተፋጠዋል። እንዲሁም ሄሉሻና ኤዙ እነ ዮባ እንዲሁም ደግሞ እነ ሄሉሻና እነ ልዑል ትላላችሁ እና እስኪ ሁላችሁንም አይታችኋል። ምን ትላላችሁ እናንተስ? እስኪ በመጀመሪያ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። እኔ ያለሁ አልሐምዱሊላህ። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሳብ እያደረጋችሁ አበረታቱኝ። ከጎኔ ሆናችሁ ለምታበረታቱኝ ደግሞ ከልብ ነው የማመሰግነው። ወደ ገደለው ግቢ አትሉኝም? ወደ ገደለው ስገባላችሁ እንግዲህ ታውቃላችሁ ያብስራ በጧቱ ፏ ሸብረቅ ብሎ ሄሉሻን ለማግኘት ሶሲ እንደወጣችለት በቃ በፏ ብለን እናሳልፋለን ብቻዋን አገኘኋት ብሎ ሲመጣ ሄሉሻ ደግሞ እንደዛች ለብሳ ነበር ያገኛትና ለሱ መስሎት ወይም ደግሞ በቃ እንደዛ ሆና ስላያት ደስ ብሎታል። በርግጥ ያብስራ ብዙም አጭር ልብሶችን አይወድም፣ ግን ደግሞ ያኔ በቃ እንደዚህ ለብሰሽ ሰው የሌለ ነው የመሰለውና ከዛም ፍቅሩን በደንብ ገልጾ ሳይጨርስ ክሽፍ ቢልሳ ልዑል በቃ ከሽንት ቤት። ከዛም እንግዲህ ታውቃላችሁ ያው ፕራንክም ቢሆን እንደ እውነት ለመናገር እንደልኳችሁ ያብስራና ልዑል ብዙ ጊዜ በመጣላት የሚያሳልፉ ሰዎች ናቸው። ዛሬ ቢጠራጠረው ነገ በሰላም ይውላሉ። ዛሬ በሰላም ቢውሉ ደግሞ ነገ ይጠራጠረዋል እና በሚሆኑት ነገሮች ማለት ነውና በነገራችን ላይ እሱም ብቻ ሳይሆን ያው ያብስራ እንዲያለው ካሜራማን ቆሞ እንደዛ ሌላ ነገር ያደርጋሉ ወይ ደግሞ እሱ ስላለ ነው እሱ ስላለ ስለሌለ እሱ ዋናው ልጅ ሰው ላይ መታመኑ ነው እንጂ እሱ በሌለ ሰዓት ብዙ ነገር ማድረግ ትችላለች። ግዴታ ካሜራ ስላለ አይደለም። ግን እሱ አይደለም ዋናው ጨዋታ ማለት ነው። እኛ ሴት ልጅ እንዳለው እንግዲህ ያብስራ እንደዚህ ብለሽ ለብሰሽ እንዴት እሱ እንደዚህ ራቁቱን ካንቺ ቤት ሻወር ስለሌለው ሊወስር ነው ብላለች። እሷ እንግዲህ ሊሆን ይችላል ግን እንዳለው ደስ አይልም። በቃ ማንኛችንም ምን ደስ የማይል ነገር ነውና ሴት ልጅ እንኳን ይቅር እንደዛ ብለን ለብሰና ፊትና ነን። በቃ ይሄ በማንኛችንም እምነት ፊትናዎች ስለሆነ ራሱ ኒቃብ ተለብሶ ራሱ አይናቸው እንኳን የሚያምር ሰዎች አሁን እንደዚህ ኩል ተኩሎ ምናምን ወላሂ በአይናቸው ብቻ ራሱ ወንዶች ይማለላሉ። አስባችሁታል? ወንድ ላይ ማለት ያየውን ኩል እንትን የሚል እስከሆነ ድረስ ከዛ እንግዲህ ያብስራ ልክ ነው። ብዙ ጊዜ በሄሉ ጉዳዮች የሚናገራቸው ነገሮች ልክ ነው። ግን ሄሉ ማለት ነው የመጥፎ ነገር ወይ ደግሞ ሌላ ሴሰኝነት ሌላ ነገር አይደለም። እዚህ ጋር እሷ ጋር የሚታይባት ምን መሰላችሁ? እሷ የዋህ ናት። ሰው ምን ያስባል ብላ አታስብም። የራሷን ልቧን ንጹህነት ነው እንጂ የምታምነው ሌላ ሰው እንደዚህ ያስባል ብላ አታስብም። እና ምናልባት እሷ በንጹህ ልቧ እንደማታስበው ልዑል ላይ ያስብ ይችላል። እንዲሁም ደግሞ ያብስራ ጥሩ ስሜት ላይ ይሰማው ይችላል። እና ከዛ እንግዲህ ብዙ ተመልካቾችን እያየሁ ነበረ። እሱን የምትፈልገው ከሆነ ከህይወት ሻስወጭ እንዲህ አይነት ነገሮችን እያላችኋት ነበር። አዎ ልክ ናችሁ። እኔም እንደዛ ነው ምለው። እንዳልኳችሁ የሆነ ወንድምና እህት እየተባለ የዛኛውን የባላችሁን ሞራን የሚነካ ከሆነ ደስ የማይል ነገር ከሆነ ይደብራል። እና የሰው ልጅ የምንታመነው ለራሳችን ነው። ግን ደግሞ ለዛ ሰው ስሜት ሰላም የማይሰጡ ከሆኑ ደስ አይልምና ያቡ እንግዲህ ስለሚወዳት በኋላ እንዴት ነው ብላ ስታስረዳው ለመረጋጋት ሞከረ። እሱ ደግሞ ፍቅሩን ያኔ ብቻዋን እያገኛት እንትን ማለት ይፈልጋል። አሁን ደግሞ ሶሲም ከሷ ጋር ናት። ልዑልም እንግዲህ ካሜራ እንደምናየው ሰሞኑን አብረው ናቸው እና ማንኛውም ሰው የራሱን ጊዜ ይፈልጋል። ከዛ እንግል ነው እና ሄሉሻ ደግሞ የዋህ ስለሆነ ዝም ብላ ሁሉንም ሰው ተወዳለች። ሰምታችኋታል። ሰው ልጅ ያደምቃል በደስታውም በሁሉም ነገር። ሰው ስለሚያስፈልግ ተዋቸው። እሱናን የሆነ ነገር ቢኖርና አንተናን እንደዛ ሰርፕራይዝ ያረጉና ነበር እንደ ምናምን እያለችው ነው። ሰርፕራይዙ ማረጉ ልክ ናቸው። ግን ደግሞ አንዳንድ ጊዜ የሆነ በእኛ አንግል ብቻ ወይም ደግሞ በእኛ ሳይድ ብቻ ሳይሆን መሄድ ያለብን ያን ሰው ደስታ የማይሰጠውን ነገሮች ልናቆም ይገባል። ትዳር ማለት በቃ ፍቅር ማለት እንደዛ ነው ብዬ ነው የማምነውና የሆነ ልክ እኛ የራሳችን አመለካከት አለና ከነዛ ሰዎች ጋር ምንም ግንኙነት እንደሌለን እናውቃል። ግን ደግሞ
ያን ባላችሁም ይሁን ሚስታችሁ ሰላም ካልሰጣት ገዛ ነገሮች ወይ ደግሞ መቀነስ አለባችሁ። እንዲ ያለው ልዑል አሁን ሁልጊዜ ሳይሆን እነዚህ ሰዎች በ5 ቀን በ6 ቀን ከዛም በላይ ቢመጣ ችግር የለውም። ግን እንደው ሲመጣ በመጣ ቁጥር ግዴታ ልዑል መኖር አለበት። ይሄ ልክ አይደለም እና ይሄን ይመስላል እላችኋለሁ። በመቀጠል ደግሞ ሄሉ ቡታጅራዋን ደግሞ አይታችኋል እንግዲህ ከትናንት ወዲያ እንደዛ ልቧን ሲሰብራት ከርሞ ዛሬ እናስታርቃል ብለው የመጡትን ሽማግሎች ማለት ነው። የሴቷን ሽማግሌ ሄሉ በጎን ቁማ እንዴ ሰላም ካለ በኋላ እሷ ከጎኗ ቁማ ያችኛይቱ ጋንጋቷን ይዞ 10 ጊዜ ወዲያ ፉል ያስጠጋት ይላል። ያቅፋታል። እንዴት ነው ሲያረጋት የነበረው? ቢስሚላህ ምን አስበው ነው? እኔ ምንም አልገባኝ። ልጁ ባለፈው ለማስቀናት ሞከረ አይደለም? ለማስቀናት ሞክሮ ሄሉ እንደደበራት አይቷል። ድጋሜ ከዚች ሊጋ እንደዛ የሚሆነው ለምንድን ነው? ማለት እውነት ለሰራው ጥፋት ይቅርታ ለመጠየቅ ነው የመጣው ወይስ የበለጠ እሷን ሊያናዳት ነው የመጣው? እና እንዲህ አይነት ሰዎች ይገርሙኛል። ገባቸው? ካጠፋው ጥፋት ያኔ ይቅርታ ለማለት ሲመጣ አሁን የሚያረጋቸው ነገሮች ያንን ሰው ስሜቱን የሚጎድ መሆን የለባቸውም። እንዲሁም ከበፊቱ መስተካከል ያለባቸው። እሱ ግን ሌላ ጥፋት እያጠፋ ነው ያለውና ሄሉ ተናዳለች። ግን አይታችኋታል። ምንም ማድረግ ስለማችል ጸጥ ነው ያለችው። ምንም ብትል የሚረዳት አይነት ሰው ስላል አይደለም። ፊቷን አይታችሁ ከሆነ ፎቶ ላይ ቪዲዮን አይታችሁ እንደዛ ሲያረጋት ልጅቷን እሷ የሚሰማትን ስሜት እንኳን እሷ እኛ እየተሰማና ነውና በዛ ልክ ምን ያቅፋታል? ያቸው እህቱ አይደለም። እንዴት ነው እንደዚህ የሚያደርገውና እኔ ሲመስለኝ ያለ ምክንያት ነው ዝም ብሎ እንደዛ አይነት ሁሉ ሰበብ ያደረገው። በዚህ ሰበብ አድርጎ እንግዲህ ምናልባት ከልጅቷ ጋር ለመስራት ፈልጎ ሊሆን ይችላል። አይታወቅም። እንግዲህ የሰው ሆዱና የምን ወንዱ አይታወቅም ብሏልና ዮባ ደግሞ አይታችኋል። ትናንት አመናጭቆት ሄዶ ስለነበረ እኔን ትናንት ሳያከብረኝ ሄዶ ዛሬ ላይ ከሱ ጋር የምትገናኝበት ምክንያት የለሽም እያላት ነበር። ልክ ነው። ስለዚህ አሁን ያው ይዟት ሄዷል። ነገር ግን መገናኘታቸው አይቀርም። ያው ሄሉ ተወደዋለ እያላችሁ ነበር ኮመንተሮችም ሊሆናል እንግዲህ ለኋለም። ለማንኛውም ማስተዋሉ ጥሩ ነው። ፍቅርና ኤፍሬም ደግሞ እንግዲህ ፍቅርም አብርሃምን ለምንድን ነው እንዲህ የምታደርገው ሲላል፣ ፍቅርም በኮንፊደንስ እንግዲህ እኔ ለሱ ቦታ እሱ ለኔ ቦታ አለው እያለኝ ነበር ትላላችሁ።